ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለያችሁ አይሌን። አሁንም ዛሬም በአዲስ ቪዲዮና በአዲስ መረጃ ወደ እናንተ መጥቻለሁኝ። አሁንም እየሰራን ያለነውና እየጮህን ያለነው በእምነታችን በማህተማችን እንዲሁም በቅድስት ቤተ ክርስቲያናችን ዙሪያ ብቻ ነው። ሰሞኑንና በዚህ ወር እንደምታስታውሱት በእመቤታችን ቅድስት ድንግል ማርያም ስዕል አድኖ መቀደድ ምክንያት ብዙ ጭቅጭቅ እንደተነሳ እናስታውሳለን። ከዛ በኋላ ድጋሚ ሌሎች ጻድቃን ሰማዕታቶችን ያሉን ሰዎች ያንቋሽሹና እየቀደዱ እንደነበር እናስታውሳለን። በዛ መሀልም እኛው ራሳችን ተበድለን ራሳችን በዳዩን መክሰስ ሲገባን ራሳችን ተበዳዮቹን እርስ በርስ እየተካሰስን አንድ ወንድማችን እንዳሳሰረና ወደ ወህኒ ቤት እንደዶልነው እናስታውሳለን። በዛም ሰዓት እኛ የጮህነው ብፁዓን አባቶች ምን ነው ዝም አላችሁ እያልን በጣም ያንቋረና እየጮህን ነበር። ከነዛ መሀል ከብፁዓን አባቶች መሀል አባ ሕፃን ብቅ ብለው ከመሀላቸው ስለ እመቤታችን ስለ ቅድስት ድንግል ማርያምና ስለ ቤተ ክርስቲያኒቱ እውነታና ትክክለኛ ወንጌል መሰደብ መንቋሸሽ እንደሌለባት በግልጽ አማርኛ እሷ ከምትሰደብ እሷ ከምትንቋሸሽ የእሷ ቅዱሳን ስዕል ከሚቀደድ የኔ አንገት ቢታረድ ይሻለኛል እያሉ እየጮሁ ተናግረዋል በሚዲያ ላይ ወጥተው ማለት ነው። ስለዚህ ከዛም በኋላ ሳይያድር ደግሞ ሌላ አጀንዳ አምጥተው ነበር እሳቸው ብፁዕ አባታችን አባ ሕፃን ማለት ነው። ስለዚህ በእነሱ ጉዳይ ብዙ ነገሮች ተነስቶ ነበር። ብዙ ጭቅጭቅ፣ ብዙ ክቢያም ነበረ። በመስቀል አደባባይ ላይ እመቤታችን ቅድስት ድንግል ማርያም ለመስቀል ደመራ በዓል ከፍ ብላ እንዳትታይ እንዳትወጣ ተብሎ ብዙ ውዝግቦች ተፈጥረው ነበር። እኛ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን ሰላምን ስንፈልግ እንደዛም ሲሉን እንኳን እመቤታችን ቅድስት ድንግል ማርያምን ከቤታችን አስቀምጠን በድጋሚ ወተን ያከበርንበት አጋጣሚ አለ ማለት ነው። መሆኑ ዋናው ነገር ግን ይሄ አይደለም። ከመሃላቸው ብፁዕ አባታችን አቡነ አብርሃም ብድግ ብለው ተነስተው በሚገርም ሁኔታ የተናገሩት ንግግር አለ። ጫፍጫፉን ቆረጥ አድርጌ ያሳየኋችሁ ቪዲዮ እንዳለ ሀሳባችን እየሰጠን የምናያቸው ቪዲዮዎች ናቸው። እንዳልክስ ለምንድነው መስቀል አደባባይ እየተገኘው? አያችሁ መናፍቅ የሚባል ይሄ ነው። አሁን እሱ ትዝታ ላይና ናፍቆት ላይ ነው ያለው። እሱንም ሀሳባችን በደንብ የምንሰጥ ነው የሚሆነው። አሁንም ከቤተ ክርስቲያናችን ጎን ነን። እናንተ ግን ይሄን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አገልግሎቱን ደግፉ። እኛ የምንሰራው አሁንም በቤተ ክርስቲያን ዙሪያ ነው። ከቅድስት ቤተ ክርስቲያን ጎን ነን። ቅዱሳን ስዕሎቻችን ሲቃጠሉብንና ሲቀደዱብን ማየትም መስማትም አንፈልግም። ቤተ ክርስቲያናችን ስትሰደብ ማየትም አንፈልግም። ስለዚህ በጣም ያስገረመንና በጣም ድንቅ የሆነልን የብፁዕ አባታችን አቡነ አብርሃም ድንቅ ንግግር አለ። የእውነት በሺ በሚገኝበት ሰዎች በሚሊዮን በተሰበሰቡበት ሰዎች መሀል ሳይፈሩ እኔ ከቅድስት ቤተክርስቲያን ጎን ነኝ፣ ከእመቤቴ ከቅድስት ድንግል ማርያም ቅዱሳን ስዕል ጋር አብሬ ብቀደድ ይሻለኛል ይሄን ከማያሉ እየሰበኩ በአደባባይ አይተናቸዋል። የእነሱንም አጠር ያለ ዋናውን ፍሬ ይዤላችሁ መጥቻለሁኝ ማለት ነው። ወደ መጀመሪያው ቪዲዮ ወስዳችኋለሁኝ። ከዛም በኋላ ሀሳባችንን በደንብ እንሰጣለን። መጀመሪያ ግን እናንተ ይህን ነገር አድርጉ እንጂ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማሩኝ በሰጣችሁ 5 ሰከንድ መሸጋገሪያ ውስጥ በእርግጠኝነት ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። አሁን የምወስዳችሁ በትላንትና ዕለት ድንቅ የሆነ የዝማሬና ድንቅ የሆነ የፉካሮ ነው የሚባለው ስለ እመቤታችን ስለ ቅድስት ድንግል ማርያም ድንቅ የሆነ ፉካሮ ያቀረቡ ልጆች አሉ። ስለዚህ ማህተማችንን አንበጥስም፣ ቅድስት ድንግል ማርያምንም አትስደቡብን፣ ቅዱሳን ስዕሎቻችንን አትቅደዱብን፣ እኛ የእናንተን ሃይማኖት አልነካንም፣ እናንተም የኛን አትንኩ በማለት እየጮሁ ያሉ ሴት ወጣቶችም አሉ። በጣም የሚገርም ነው። እንደዚህ በአማረ መልኩ ለብሰው ወጥተው በአደባባይ ላይ ሆ ብለው እየፎከሩ እናያቸዋለን። አብረን እናያቸው እስኪ ቪዲዮውንና ሐሳባችን ከዛም በኋላ በደንብ እንሰጣለን። ወደ መጀመሪያው ቪዲዮ ልሰዳችሁ። ለኛ ሰማዕቱ አስፈራኝም ሳይብ ስለቱ አስፈራኝም ሞት ግርፋቱ የፈለደም ያርጋብ ስጋዬ ተዋህዶ ለሚ ጊዮርጊስ ለክብረ ተፈጀላ ሰባ ነገሥት መሰከረላ አዲስ እምነት ለተዋህዶ ሰዋል ዋደግላ ሰዋል ዋደግላ ዘራፋካ ወጣት ሴት እህቶቻችን እንደዚህ
በእንደዚህ በሚያምር መልኩ እመቤታችን ቅድስት ድንግል ማርያምን እያመሰገኗትና እያወደሷት እናያለን። ይህ የተደረገው በመስቀል የደመራ ቀን የደመራ ዕለት ነው። ስለዚህ እኒህ ሴቶች ወጣቶች ያላቸው አቅም መናገር የሚችሉበት አንደበት ሄደው ውጭ ላይ ወጥተው መዋጋት አይችሉም። ስለዚህ መናገር ያለባቸው እመቤታችን ቅድስት ድንግል ማርያምን ማክበርና ማወደስ ያለባቸው በዚህ ጡም በሆነ አንደበታቸው ስለሆነ እነሱም በእንደዚህ አይነት መልኩ ደስ በሚል በሚያምር ሁኔታ እመቤታችን ቅድስት ድንግል ማርያምን አወደሷት። እነሱም ያሉት ለአንዲት ሃይማኖት የተሰጠች እመቤታችን ቅድስት ድንግል ማርያም ነች። ስለዚህ እመቤታችንን አትንኩብን፣ እሷ የኛ እናት ነች፣ እሷ የኛ አማላጅ ነች። ሲጨንቀንና ሲጠበን ከክርስቶስ ጋር አስታርቂን፣ ከክርስቶስ ጋር አማልጅን፣ ኃጢአታችን ሁላ እንዲስተሰርልን አድርጊልን ብለን የምንለምናት እሷን እመቤታችን ቅድስት ድንግል ማርያም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችው እሷን እመቤታችን ቅድስት ድንግል ማርያም ነች። የተለያዩ በዓላትን እንድናከብር ምክንያትና መንስኤ የሆነውን ጌታችን ክርስቶስን የወለደችው እሷ ነች። ስለዚህ ከእሷ ሌላ ማን አለን እያሉ እያወደሷት ይገኛሉ ማለት ነው። በጣም ነው የምናመሰግነው። ቀጣይም ቪዲዮ አለ። ብፁዕ አባታችን አቡነ አብርሃም የተናገሩት ድንቅ ንግግር አለ። ይሄ ንግግር በጣም ደስ የሚል ከኦርቶዶክስ አንደበት ከኦርቶዶክስ ስነልቦና ውስጥ ገብቶ ሰርጾ የሚቀር የእውነት ብፁዕ አባት አለን ብለን እንድናመሰግን እንድንኮራ ደስ እንዲለን እኔ በጣም ነው ደስ ያለኝ እንደዚህ አይነት ንግግር ሲናገሩ። በቃ ቆራጥ አይነት ንግግር ነው የተናገሩትና እስኪ እሳቸውን ንግግር ሰምተን እሳቸው ያስተማሩትን ትምህርት ሰምተን ደግሞ አጭር የነች ከዛ ደግሞ ሀሳባችንን እንሰጣለን። ወደ ቪዲዮ ወስዳቸዋለሁ። ብፁዕ አባታችን አቡነ አብርሃም እንግዲህ በቃን፣ ጭቆናውና መገፋቱ ይበቃናል፣ ቤተ ክርስቲያናችንን መሰደብም ሆነ ማሰደባችንም ይበቃናል ሲሉ መልእክታቸውን በትላንትናው ዕለት በነበረው በባህር ዳር የመስቀል ደመራ በዓል ላይ በአንደበታቸው እልህ በተናነቀው ሁኔታና ላብ እስከሚያጠምቃቸው ድረስ ስለ ቅድስት ቤተ ክርስቲያናቸው እየመሰከሩ ስለተቀደዱ ቅዱሳን ስዕሎቻችን እየተቆረቆሩ እንደዚህ ሲሉ ተናገሩ። እኛ ኦርቶዶክሳውያን አንዴ እንቀስቀስ አንቀስቀስ እንጂ እንኳን ሌላ ቤተ እምነትን አይደለም ለራሳችንም የማንመለስ ሰዎች ነን። ጥቁር በለበሰች ጊዜ ቅድስት ቤተ ክርስቲያን እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥቁር የለበሱ ጊዜ እኛ አዘናቸው ነው። አሁንም ቢሆን እኛ ካዘዝናቸው ምንም የማይደረግ ነገር የለም። ሁሉንም ማድረግ እንችላለን። መንግስት እንደ መንግስትነቱ መከበር አለበት። ሌሎች አካሎችም እንደየራሳቸው ሁኔታ መከበር አለባችሁ። እናንተ የምትከበሩት ግን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስታከብሩ ነው እንጂ የኛን ቤተ እምነት እየናቃችሁና ቅዱሳን ስዕሎቻችንን እየቀደዳችሁ እናንተን የምናከብርበት ምንም አይነት አጋጣሚ አይኖርም ሲሉ ተናግረዋል። እንደዚሁም መልእክት ያስተላለፉላቸው ለፕሮቴስታንት እምነት ተከታዮች በሙሉ ሲሆን እናንተ የፕሮቴስታንት እምነት ተከታዮች ፓስተሮች፣ እናንተ ህዝበ ምእመናችሁን ትክክለኛ ወንጌል አስተምሩ፣ ሌላ ክፋትና ሌላ ጸባጫራ እንዳይፈጥሩ ስንል በትህትና መልእክት የማስተላለፍ ፈልጋለሁ ብሏል። ብፁዕ አባታችን አቡነ አብርሃም የእስከዛሬው ይበቃናል፣ አሁንስ እኛ ከነበደላችን እየታሰረንና እየተገፋን ነው፣ ቅዱሳን ስዕሎቻችንም እየተቃጠሉ እየተቀደዱብን ነው፣ ቤተክርስቲያናችን እየተቃጠለችና እየፈረሰች ነው። ስለዚህ ይሄ ነገር እየሆነ ያለው ደግሞ የኛ ዝምታ ስለበዛና እኛ ክርስቶስ ፍቅር ነው ያስተማረን ይቅርታን ነው የሰበከን ብለን እኛ ክርስቶስን ለመምሰል ስለሞከርን እናንተ የፈራን መስሏችሁ እኛን እየናቃችሁ ቤተክርስቲያናችን ውስጥ እየገባችሁ ቅድስት ቤተክርስቲያን የምታከብራቸውንና ቅድስት ቤተክርስቲያን አሉኝ የምትላቸውን ቅዱሳን ስዕሎች እያወጣችሁ በሚዲያ ላይ እየቀደዳችሁ እያሳያችሁን ስለሆነ ካሁን በኋላ እኛም ወደኋላ የማንልበት ጦርነት እንዳይከፈት ስለዚህ አርፋችሁ ብትቀመጡና ሁላችሁም የየራሳችሁን ሃይማኖት እያመለካችሁ በፍቅር በመተሳሰብ ሀገራችንን በአንድነት ብንገነባ የተሻለ ይሆናል ብለው መልእክታቸውን አስተላልፈዋል። በተለይም እኔ በጣም የተቆረቆርኩት ነገር አንድ ነገር አለ ሲሉ ተናገሩ። እመቤታችን ቅድስት ድንግል ማርያምን በአደባባይ ላይ አውጥቶ መቅደድ በጣም መዳፈር ነው። ችግራችሁ ከእመቤታችን ከቅድስት ድንግል ማርያም ቅዱስ ስዕል አድኖ ሳይሆን ከራሷ ከክርስቶስም ጋራ ነው። እንዲሁም ከ67 ሚሊዮን ከሚከተላት ቤተክርስቲያንም ጋር ትልቅ ችግር እንዳለባችሁ ታይቷል። ውጤቱና ምግባሩ ምን እንደሆነ ባይታወቅም የእመቤታችን የቅድስት ድንግል ማርያም ስዕል አድኖ መቀደድ ወይንም ብንቀደው ብላችሁ ስላሰባችሁ ኦርቶዶክስን ማናደድ እንችላለን ብላችሁ ስላሰባችሁ ቀዳችሁ አሳይታችሁናል። እኛም በሰዓቱ ተናደን ነበረ። በሰዓቱም ብዙ ወጣቶችና ወንድሞች ታስረውብናል። እነሱ ታሰሩ ብለን ሰላማዊ ሰልፍ መውጣቱ ጦርነት
ማወጁ ለኛ ቀላል ነበረ። ግን የኛ ኦርቶዶክስ ተዋህዶ ቤተክርስቲያን የምታስተምረን ጦርነትን ሳይሆን ፍቅርን ነው። ካሁን በኋላም ስለ ፍቅር ስንል እንለምናችኋለን። ፍቅር የማይገዛችሁ ከሆነ ግን እኛም የምንችለውን ማድረግ እናንተ የወረወራችሁትን ጠጠር ትልቅ ድንጋይ አድርገን መመለስ አይከብደንም ሲሉ ብፁዕ አባታችን አቡነ አብርሃም በባህር ዳር ከተማ ተገኝተው በመስቀል ደመራ በዓል ላይ በአንደበታቸው ተናግረዋል። በመሆኑም እኛን የምታከብሩ ከሆነ እኛም ቤተ እምነታችሁን እናከብርላችኋለን። እናንተ እንደዚህ የምትሆኑበት ምክንያት ቅድስት ቤተ ክርስቲያን ለምን ትክክለኛ ወንጌል አስተማረች? እናንተ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን ካልነቀፋችሁ ወንጌል ያስተማራችሁ ስለማይመስላችሁ እባካችሁ ሁላችሁም የቤተ እምነት መሪዎች፣ በተለይ ፕሮቴስታንት ውስጥ የምትገኙ ፓስተሮች የምትመሯቸውን ህዝበ ምእመን ወንጌል አስተምሯቸው እንጂ ሌላ ጸብ እንዳያመጡ የሌላውን ቤተ እምነት እንዲያከብሩና በፍቅር እንዲኖሩ ብታስተምሯቸው በጣም የተሻለ ይሆናል። የናንተ ክፋት፣ የናንተ ጸብ አጫሪነት እኛ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ መጥቶ ወጣቱን ወደ ሌላ ነገር ውስጥ እንዲዶል ባታደርጉ በጣም የተሻለ ነው። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወጣቶችንና አገልጋዮችን እንዲሁም ህዝበ ምእመኑን ወጥረን የያዝኑ ከናንተ ጋር እንዳይጣላ ምንም አይነት ጸብ እንዳይፈጥር እኛ ክርስቶስ የምናመልከው ክርስቶስ እንደዚህ አይደለም ያስተማረን ፍቅር ነው በማለት ይሄንን በመስበክ በፍቅር እንዲኖሩ በፍቅር እንዲከርሙ ይዘናቸዋል። እናንተም ይሄን ነገርም አታደርጉ ከሆነ እኛና እናንተ ወይንም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብፁዓን አባቶች እና አገልጋዮች የቤተክርስቲያን አስተዳዳሪዎች በተናገርነው ከናንተ ጋር ደግሞ የፕሮቴስታንት እምነት ተከታይ ሆናችሁ ፓስተሮች፣ አገልጋዮች የሆናችሁ ሰዎች እኛ ከፍተኛ ቦታ ላይ ያለን ሰዎች በተናገርነው ህዝበ ምእመኑ እርስ በርስ ተናቁሮና እርስ በርስ እየተራበሸ እርስ በርስ ሳይዋደድ እንዲኖር የምናደርገው የኛው የራሳችን ጥፋት ነው። ስለዚህ ለህዝበ ምእመኑ መልካም ነገር አስተምረን ለቀጣይ ትውልድ ቅድስት ቤተክርስቲያናችን እንድናስተላልፍ እናንተም የምታመልኩትን አምላክ በያላችሁበት ለቀጣይ ትውልድ እንድታስተላልፉ ካሁኑ ፍቅርና ሰላምን አንድነትና መተሳሰብን መስበክ አለብን ሲሉ ብፁዕ አባታችን አቡነ አብርሃም ተናግረዋል። እኛ ኦርቶዶክሳውያንም አንድ ነገር ደስ ብሎናል። ከብፁዓን አባቶች መካከል እኚህ ብፁዕ አባታችን አቡነ አብርሃም በዚህ መልኩ አንደበታቸው እልህ በተሞላ መልኩ ለቅድስት ቤተክርስቲያን ተቆርቁረው ለእመቤታችን ለቅድስት ድንግል ማርያም ስዕል አድኖ መቀደድ በጣም ተቆጭተው በአደባባይ ላይ ወጥተው ሲናገሩ ማንንም ሊፈሩ አልቻለም። መንግስትም እንደ መንግስትነቱ ይኖራል፣ ይከበራል። ሌሎች ቤተ እምነቶችም እንደምታመልኩት አምላክ እንደ ቤተ እምነታችሁ ትከበራላችሁ እንጂ ካሁን በኋላ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ ምንም አይነት ጸብ ማንሳትና አፍ መክፈት ካሁን በኋላ አይቻልም። እናንተ የምትቀሰቅሱት ነገር ካለ እኛም ከቀሰቀስን ግን የኛ ድንጋይ በትልቁ ሆኖ ይመለሳል ሲሉ ብፁዕ አባታችን ተናግረዋል። እና አሁን ቀጥታ ወደ ቪዲዮ ወስዳችሁና ብፁዕ አባታችን አቡነ አብርሃም የተናገሩትን ነገር አይተን ቀጣይ ቪዲዮ ላይ የምናልፍ ይሆናል። አሁን ቀጥታ ወደ ቪዲዮ ወስዳችኋለሁ። እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደግሜ ደጋግሜ ይህን ቃል የምናገረው እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ እንደ ዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች፣ ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊ ተዋህዶ ቤተክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ የልዩ ልዩ ሃይማኖት ተከታዮች እባካችሁ ምከሩ፣ እንምከር። ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ የእናት ፍቅር የሌለውም ያሰኘዋል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም አይሉ። ልብ አድርጉ። አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እንደገና በጦርነት ላይ ጦርነት፣ ይልቁንም የሃይማኖት ጦርነት እጅግ የከፋ መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? የሰው ክብር የሚነኩትን እኮ አጥፍተሃል፣ አጥፍተሻል ተብሎ
ማረም አለበት። እንዴ ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች፣ እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ ጊዜውም በላይ ማንም ማን ላያስቆመን ወደፊት እንድንል እንገደዳለን። ከሃይማኖት ሌላ ምንም የለንም። ምንም ይምጣም እባካችሁ ነገር አትጫሩብን። ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ህፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ካስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። ሁላችንም ድርሻችንን ይዘን ከሰራን ሀገራችን ሰላም ይኖራታል። ቤተሰቦቼ ብፁዕ አባታችን አቡነ አብርሃም እንግዲህ እንደዚህ ብለው በዚህ በጥዑም በሆነ አንደበታቸው እንዲገባንና እንድንረዳ አድርገው ከተናገሩ በኋላም ከአሁን በኋላ ሰላምና ፍቅር ይሻለናል ብለው ሰብከውልናል ማለት ነው። እኛ ኦርቶዶክሳውያንም ሰላምና ፍቅር ነው የምንፈልገው ማለት ነው። ቀጣይ የማሳያችሁ ቪዲዮ ደግሞ እንግዲህ ይህ በምስሉ ላይ የምትመለከቱት ወንድማችን አብዛኞቻችን እናውቀዋለን። እንዳልክ ይባላል። እንዳልክ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የነበረ በድቁና ቅድስት ቤተክርስቲያንን ሲያገለግላትና ሲያመሰግናት የነበረ ወጣት ወንድማችን ነበረ። በአሁን ሰዓት ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመውጣትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመንቀፍ የምናውቀው እንዲሁም መጥፎ በሆነ አንደበት ከሱ ይወጣል ተብሎ በማይገመት አማርኛ ቅድስት ቤተክርስቲያንን እያንቋሸሸ የምናውቀው ወንድማችን እንዲሁም ሌሎች ቤተክርስቲያን ጠል ከሆኑ ሰዎች ጋር በመግጠም ቅድስት ቤተክርስቲያንን እንጀራ ፈትፍታ ያበላችሁን ጡት ያጠባችሁን ቅድስት ቤተክርስቲያንን እየሰደበ የእናት ጡት ነካሽ የሆነ ወንድማችን ነው ማለት ነው። እኛ እንግዲህ ኦርቶዶክሳውያኖች ወንድማችን ብለን ነው የምንጠራው። እንግዲህ በትናንት በመስቀል ደመራ ቀን በእንደዚህ በመስቀል አደባባይ ላይ እንደዚህ ተገኝቷል ማለት ነው። ቀጣይ ቪዲዮን አሳያችኋለሁኝ። ይህ የምታዩት የመስቀል ደመራ በዓል ላይ እንግዲህ ምን አይነት ትዝታ እንደመጣበት ይሄን የምናከብረው እኛ ኦርቶዶክሳውያኖች ነን እንጂ ፕሮቴስታንቶች አያከብሩም። እንደምናውቀው እንግዲህ እንደምታዩት እየተገላመጠ ነው ማለት ፍርሃትም አለ፣ ውስጡ ላይ መንገብገብ አለ። እንግዲህ ይሄ እንቁ የሆነ ወንድማችን ነበርና በእንደዚህ አይነት መልኩ ትዝታውን እያሳለፈ ድሮ እኮ እንደዚህ ነበር ማከብረው። ምናልባት ከቤተ ክርስቲያን መውጣቱ በጣም እንደሚቆጨው እናውቃለን። እኛ ኦርቶዶክሳውያኖች አሁንም ቢመለስ እንግዲህ እንቀበለዋለን። ነገር ግን ከወጡ በኋላ የሚሳደቡት ነገር ወደ ክርስትና እምነት ወይንም ወደ ኦርቶዶክስ እንዳይመለስ ያደርጋቸዋል። ራሳቸው ማለት ቤተክርስቲያን አትከለክላቸውም ማለት ነው። ቤተክርስቲያን አትከለክላቸውም። እነሱ ግን በቃ ከወጡ በኋላ የሚሳደቡት የሚያንቋሹት ነገር ወደ ቅድስት ቤተክርስቲያን እንዳይመለስ ያደርጋቸዋል ማለት ነው። ስለዚህ ቤተሰቦቼ ቪዲዮ ይሄን ነው የሚመስለው። ቀጣይ እስኪ ራሱ በምን አይነት ትክዝ በማለት መንገድ እንደሆነ ያለው ቪዲዮን ይዤላችሁ መጥቻለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አገልግሎቱን ደግፉ። ቀጣይ በአዳዲስ ቪዲዮና መረጃ እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ።